ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብርን እንቃኛለን። ከውጭ በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ አዘጋጇ ሞሮኮና ሴኔጋል የሚያደርጉትን ተጠባቂ የፍጻሜ ጨዋታ ፍልሚያ የምንመለከት ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። በጥር ወር የሁለተኛ የኢዜአ ስፖርት ፕሮግራም የምንመለከተው የሀገር ውስጥ አበይት ርዕሰ ጉዳይ ኢትዮጵያ ፕሪሚየር ሊግ ነው። ኢትዮጵያ ፕሪሚየር ሊግ እንግዲህ 15ኛ ሳምንት መርሃ ግብር ላይ ደርሷል። የተለያዩ ጨዋታዎች በመከናወን ላይ ይገኛሉ። እንግዲህ ከረቡዕ ዕለት አንስቶ ጨዋታዎች እየተከናወኑ ይገኛል። ሐሙስ የተደረጉ የመጀመሪያ ጨዋታዎችን ስንመለከት ኢትዮጵያ መድን ኮልቧሎ አዲግራት ዩኒቨርሲቲና መቀሌ ሰባ እንደርታ ከባህር ዳር ከተማ ጨዋታቸውን አከናውኗል። በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ማለት ነው። ይህ መርሃ ግብር ዛሬ አርብም ሲቀጥል 4 ጨዋታዎች ይደረጋሉ። በጥሩ ግስጋሴ ላይ የሚገኘው ነገሌ አርሲ ከወልዳይታ ዲቻ ጋር ከቀኑ 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ነገሌ አርሲ እንግዲህ በአስደናቂ ግስጋሴ ላይ ይገኛል። ባለፉት 4 ጨዋታዎች ተከታታይ ጨዋታዎች በማሸነፍ እንግዲህ ደረጃውን ወደ ሁለተኛ ከፍ ማድረጉ ይታወቃል። በ22 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በአንጻሩ ወልዳይታ ዲቻ 17ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። እነዚህ ቡድኖች የሚያደርጉት ጨዋታ ይጠበቃል። ነገሌ አርሲ ካሸነፈ ነጥቡን ወደ 25 ከፍ ማድረግ ባለፈ ተከታታይ 5ኛ ድሉን ያስመዘግባል። በአንጻሩ ወልዳይታ ዲቻ ድል ከቀናው ደግሞ ወደ ወራጅ ቀጠና የሚወጣበትን እድል ያገኛል ማለት ነው። በዚህ ላይ ከቀኑ 10 ሰዓት ላይ ሀዲያ ሆሳዕና ከምድረ ገነት ሽሬ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ሌሎች መርሃ ግብሮችን ስንመለከት ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ሁለቱም ክለቦች ወደ አሸናፊነት ጉዞ ለመመለስ የሚያደርጉት ወሳኝ ጨዋታ ነው። በዕለቱ የሚደረገው ሌላኛው ጨዋታ እንግዲህ ይህ ጨዋታ ነው። ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ የሚያከናውናቸው ጨዋታዎች ናቸው። ቅዳሜ የ15ኛ ሳምንት መርሃ ግብር ይጠናቀቃል። በዚህ ዕለት 4 ጨዋታዎች ይደረጋሉ። ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሊጉ መሪ ሲዳማ ቡና ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። ከአዳማ ከተማ ጋር የሚደረገው ጨዋታ የሚጠበቅ ይሆናል። ሲዳማ ቡና በ14ኛ ሳምንት መርሃ ግብር አቻ ነበረ የተለያዩ። አዳማ ከተማም እንደዚሁ አቻ ተለይተው ሁለቱም ቡድኖች ወደ አሸናፊነት መንገድ ለመመለስ የሚያደርጉት ጨዋታ ነው። አዳማ ባለፉት 2 ጨዋታዎች አቻ ወጥቷል። ባለፈው 14ኛ ሳምንት ላይ በተመሳሳይ አቻ ውጤት ነበር የተለያየው። የሊጉ መሪ ሲዳማ ቡናም እንደዚሁ አቻ ወጥቶ ነበረ ከአርባ ምንጭ ከተማ ጋር በ14ኛ ሳምንት መርሃ ግብር። ሁለቱም ከአቻ ውጤት በኋላ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው ማለት ነው። ቀዳሚ የሚደረጉ ሌሎች መርሃ ግብሮችን ስንመለከት ኢትዮጵያ ቡና ከሐዋሳ ከተማ ቀኑ 9 ሰዓት ላይ በዛው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ቅዱስ ጊዮርጊስ ከድሬዳዋ ከተማ ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ ባለፉት 6 ጨዋታዎች ማሸነፍ አልቻለም ማለት ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ይጠበቃል። ቅዱስ ጊዮርጊስ እንግዲህ 16 ጊዜ ሊጉን ዋንጫ በማንሳት ስኬታማው የሚባለው ቡድን ነው። በአንጻሩ ድሬዳዋ ከተማም እንደዚህ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ተጠባቂ ይሆናል ማለት ነው። ከቀኑ 7 ሰዓት ላይ አርባ ምንጭ ከተማ ከመቻል በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል ማለት ነው። አርባ ምንጭ ከተማ በሊጉ እስካሁን ምንም አይነት ሽንፈት ድል ያላስመዘገበ ብቸኛው ቡድን ነው። ሌሎቹ 19 ክለቦች ድል ሲቀናቸው አርባ ምንጭ ከተማ አንድም ጨዋታ በሊጉ እስካሁን አሸንፎ አያውቅም። በአንጻሩ መቻልም እንደዚሁ ባለፉት 2-3 ጨዋታዎች ላይ ማሸነፍ አልቻለም። ሁለቱም ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። በተለይም ለአርባ ምንጭ ከተማ በሊጉ የመጀመሪያ 3 ነጥቡን ለማግኘት የሚያደርገው ጨዋታ መሆኑ ተጠባቂ ያደርጓል። መቻል ባለፉት 3 ጨዋታዎች ሽንፈት አስተናግዷል። በሊጉ ወደ አሸናፊነት ለመመለስ የሚያደርገው ፉክክር ተጠባቂ ይሆናል ማለት ነው። እነዚህ የ15ኛ ሳምንት ጨዋታዎች ናቸው። ቅዳሜ የሚጠናቀቁናል። ሐሙስ የተጀመሩ ጨዋታዎች ቅዳሜ ነገ በሚደረጉ 4 ጨዋታዎች ፍጻሜያቸውን የሚያገኙናል። ከዛ በኋላ ከ2 ቀናት እረፍት በኋላ እንግዲህ 16ኛ ሳምንት መርሃ ግብር ከጥር 12 ቀን
18 ዓመተ ምህረት አንስቶ በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መካሄዳቸውን ይቀጥላሉ። 18ኛና 19ኛ ሳምንት ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም ይካሄዳሉ ተብሎ ሲጠበቅ ሐዋሳ በዝግጅት ማነስ ምክንያት ይደረጉ የነበሩ 18ኛና 19ኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚከናወኑ የሊጉ አክሲዮን ማህበር ያደረሰን መረጃ ያመለክታል ማለት ነው። ተከታታይ እንግዲህ እስከ የካቲት አጋማሽ ድረስ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ጨዋታዎች መካሄዳቸው ይቀጥላሉ። የካቲት 20 ገደማ እንግዲህ የመጀመሪያው ዙር ከተጠናቀቀ በኋላ ለአንድ ወር ገደማ እረፍት የሚኖር ይሆናል። ከዛ በፊት ግን ሌሎች መርሃ ግብሮች የሚከናወኑ ይሆናል ማለት ነው። ቀጣይ 5 ተከታታይ ሳምንታት መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም የሚከናወኑ ይሆናል ማለት ነው። እነዚህ ጨዋታዎች በደረጃ ሰንጠረዡ በዋንጫ ፉክክሩ ላይ እና ላለመውረድ በሚደረገው ፉክክር ላይ የራሳቸው ተጽዕኖ ይኖራቸዋል ተብሎ ይጠበቃል። እነዚህን ቀጣይ መርሃ ግብሮችም የ15ኛ ሳምንት መርሃ ግብሮችም በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። ተመልካቾቻችን ከሀገር ውስጥ የነበረን አበይት ርዕሰ ጉዳይ ይሄን ይመስል ነበረ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃ እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በሞሮኮ አስተናጋጅነት እየተካሄደ የሚገኘውን 35ኛውን የአፍሪካ ዋንጫ ይሆናል። የመርሃ ግብር እንግዲህ ከታህሳስ 12 ቀን አንስቶ ሲካሄድ ነበረ። እንግዲህ እሁድ ጥር 10 ፍጻሜውን የሚያገኝ ይሆናል ማለት ነው። በዚህ ውድድር ላይ 4 ሀገራት በ6 ምድብ ተከፍለው በ6 ስቴዲየሞች ጨዋታቸውን ሲያደርጉ ቆይተዋል። እንግዲህ የፍጻሜ ተፋላሚዎቹ አዘጋጇ ሞሮኮና ሴኔጋል ሆናል። የጨዋታ እንግዲህ ምሽት 4 ሰዓት ወደፊታችን እሁድ ጥር 10 ቀን 2018 ዓ.ም ምሽት 4 ሰዓት ላይ በፕሪንስ ሙላይ አብደላ ስቴዲየም የሚከናወን ይሆናል ማለት ነው። እነዚህ ሁለት ቡድኖች በግማሽ ፍጻሜው ባደረጉ ጨዋታ አዘጋጇ ሞሮኮ ናይጄሪያን በመለያ ምት 4-2 በማሸነፍ ነው ለፍጻሜ ያለፈችው። የጨዋታ በ120 ደቂቃ ምንም ግብ ያልተቆጠረበት ጨዋታ ነበር። በዚህ ጨዋታ ላይ ሞሮኮ በአንጻራዊነት በናይጄሪያ ብሔራዊ ቡድን ላይ የበለጠ ብልጫ ወስዳ ተጫውታለች ማለት ነው። ግብ ማስቆጠር ባችልም ትልቅ የግብ ዕድሎችን በመፍጠር በቁጥራዊ መረጃም ስንመለከት ሞሮኮ ከናይጄሪያ በጨዋታው ላይ ተሽላ ብትገኝም ግቦችን ማስቆጠር አልቻለችም። በአንጻሩ ናይጄሪያም እንግዲህ ወደ 3-4 የሚሆኑ ኢላማቸውን የጠበቁ ሙከራዎችን አድርጋለች። ይሁንና እነዛ ኢላማቸውን የጠበቁ ሙከራዎች ስኬታማ አልነበሩም ማለት ነው። በዚህ መሰረት እንግዲህ ጨዋታው ወደ መለያ ምት አምርቶ ሞሮኮ 4-2 አሸንፋ እንግዲህ ከ50 ዓመታት በኋላ እንግዲህ ዋንጫውን ለማንሳት የተቃረበችበትን አጋጣሚ መፍጠር ይችላለች ማለት ነው። ናይጄሪያ እንግዲህ የ3 ጊዜ አፍሪካ ዋንጫ አሸናፊ ናት። ለፍጻሜ ለማለፍ የነበራት ህልም ሳይሳካ ቀርቷል ማለት ነው። በተለይም በዲሞክራቲክ ሪፐብሊክ ኮንጎ ካጋጠማት የዓለም ዋንጫ የመጨረሻ ዙር የአፍሪካ ዞን የማጣሪያ ጨዋታ ሽንፈት በኋላ በቁጭት ነበረ ወደዚህ ቶርናመንት የመጣችው። ጥሩ ግስጋሴ ማድርጋለች። በውድድሩ 14 ግቦችን አስቆጥራለች። ከፍተኛውን የቶርናመንቱን ግብ ያስቆጠረው የናይጄሪያ ብሔራዊ ቡድን ነው። በአንጻሩ 4 ግቦችን አስተናግዷል። ይሁንና ግን ድል አልቀናውም፣ ወደ ፍጻሜ ማለፍ አልቻለም። በአንጻሩ የሞሮኮ ብሔራዊ ቡድን በውድድሩ ላይ እያደገ የመጣ ብሔራዊ ቡድን ነው። በመጀመሪያ በመክፈቻው ጨዋታ ኮሞሮስን 2-0 ባሸነፈበት ጨዋታ ላይ አሳማኝ ብቃት አላሳየም ነበር። እሱም በቡድኑ ላይ ጥርጣሬ እንዲገባ ያደርጓል። በሁለተኛውም ጨዋታ ከማሊ ጋር 1-1 ነበር የተለያየው። በመጨረሻው ጨዋታ ዛምቢያን በማሸነፍ 3-0 ወደ ጥሎ ማለፉ ገብቷል። ከጥሎ ማለፉ ከገባ በኋላ እንግዲህ ከታንዛኒያ ጋር ባደረገው 16 ጨዋታም እንግዲህ ከዛ በኋላ ባደረጋቸውም ጨዋታዎች ላይ ጠንካራ ብቃቱን እያሳየ ይገኛል ማለት ነው። የሞሮኮ ብሔራዊ ቡድን ለፍጻሜ ማለፍ ችሏል ማለት ነው። እንደ አውሮፓውያን አቆጣጠር በ1976 ኢትዮጵያ ባዘጋጀችው 10ኛው አፍሪካ ዋንጫ ላይ ነበር የሞሮኮ ለመጨረሻ ጊዜ ፍጻሜ ደርሳ የነበረው። በወቅቱ ሞሮኮ ጊኒን በመለያ ምት በማሸነፍ ነበር ብቸኛውን ዋንጫ አዲስ አበባ ላይ እያነሳችው ማለት በአዲስ አበባ ስቴዲየም በተደረገው የፍጻሜ ጨዋታ ማለት ነው። ሞሮኮ እንግዲህ ከ50 ዓመታት በኋላ በራሷ ምድር ላይ ባዘጋጀችው የአፍሪካ ዋንጫ ለፍጻሜ ደርሳለች። ዋንጫውን ታስቀራለች አታስቀር የሚለው ነገር በጉጉት የሚጠበቅ ይሆናል። እንግዲህ ሌላኛው የፍጻሜ ተፋላሚ ሴኔጋል ናት። የሴኔጋል ብሔራዊ ቡድን እንደዚሁ በቶርናመንቱ ላይ ከጨዋታ እያደገ ጥንካሬው አቅሙ እየጨመረ የመጣ ብሔራዊ ቡድን ነው። በፓፔ ታው የሚሰለጥነው
የሴኔጋል ብሔራዊ ቡድን በመጀመሪያዎቹ ሁለት ጨዋታዎች ጥሩ የሚባል ብቃት አላሳየም። ቤኒንን ቢያሸንፍም ከዲሞክራቲክ ኮንጎ ጋር በሁለተኛ የምድብ ጨዋታ አቻ ቢወጣም አሳማኝ ብቃት አላሳየም ነበረ። ይሁንና ጥሎ ማለፍ ከገባ በኋላ ሴኔጋልን በጥሎ ማለፉ ጨዋታ ሱዳንን በጥሎ ማለፉ ጨዋታ 3-1 አሸንፏል። ማሊን በሩብ ፍጻሜ ጨዋታ 1-0 አሸንፏል። በግማሽ ፍጻሜው ተጠባቂ መርሃ ግብር እንግዲህ ረቡዕ ዕለት በተደረገው ጨዋታ በፍጹም ጨዋታ የበላይነት 1-0 ማሸነፍ ችሏል። የአልናስሩ አጥቂ የ33 ዓመቱ የሴኔጋል ኮከብ ተጫዋች ሳዲዮ ማኔ በ88ኛው ደቂቃ ያስቆጠረው ግብ ሴኔጋልን አሸናፊ አድርጓታል ማለት ነው። ሴኔጋል እንግዲህ ከ2019 የአፍሪካ ዋንጫ በኋላ ለሁለተኛ ጊዜ ለፍጻሜ መቅረብ ችላለች ማለት ነው። በወቅቱ የአፍሪካ ዋንጫን ማንሳት ችላለች። በ2001 የተካሄደው የአፍሪካ ዋንጫ ማለት ነው። ተመልካቾቻችን ሴኔጋልና ሞሮኮ የሚያደርጉት ጨዋታ የሚጠበቅ ይሆናል። በዚህ ውድድር ላይ እንግዲህ የሴኔጋል ብሔራዊ ቡድን ካደረጋቸው 6 ጨዋታዎች መካከል 5ቱን ሲያሸንፍ በአንዱ ነው እንግዲህ አቻ የወጣው ማለት ነው። 12 ግቦችን ሲያስቆጥር 2 ግቦች ብቻ ነው የተቆጠሩበት። እንግዲህ የማጥቃት መስመሩን ጥንካሬ፣ የተከላካይ ክፍል መስመሩም የተደራጀ እንቅስቃሴ እንደሚያደርግ የሚያመላክት ነው ማለት ነው። የሞሮኮ ብሔራዊ ቡድን በውድድሩ ላይ ባደረጋቸው 6 ጨዋታዎች እንዲሁ 4 ጊዜ ሲያሸንፍ 2 ጊዜ አቻ ወጥቷል። በጨዋታዎቹ ላይ 9 ግቦችን ሲያስቆጥር የተቆጠረበት 1 ግብ ብቻ ነው። እሱም በምድብ ሁለተኛ ጨዋታ ሞሮኮ ከማሊ ጋር አቻ በተለያየችበት ጨዋታ የማሊው የአጥቂ መስመር ሰላፊ ላሲን ስናይኮ በፍጹም ቅጣት ምት ያስቆጠረው ነው። እንግዲህ የሞሮኮን የጥንካሬ የሚያሳይ ነው። ሞሮኮ በዘንድሮ አፍሪካ ዋንጫ ከክፍት ጨዋታ ወይም ደግሞ ኦፕን ፕሌይ ከሚባሉ ምንም አይነት ግብ አልተቆጠረባትም። በጣም ጠንካራና የተደራጀ የመከላከል እንቅስቃሴ እያደረገች ትገኛለች ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉ ጨዋታ ቤስት አታክ ቨርሰስ ቤስት ዲፌንስ ወይም ምርጥ ተከላካይና ምርጥ አጥቂ ቡድን የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። ሌሎች ቁጥራዊ መረጃዎችን ስንመለከት እነዚህ ቡድኖች በአፍሪካ ዋንጫው ከዚህ ቀደም ተገናኝተው ያውቁም። የወዱ ጨዋታ ለመጀመሪያ ጊዜ ነው የሚሆነው ማለት ነው። ከዚህ ቀደም እንግዲህ ታንዛኒያ፣ ሩዋንዳና ኬንያ ከዓመት በፊት ባዘጋጁት የቻን 8ኛ ውድድር ላይ በግማሽ ፍጻሜ ተገናኝተው ሞሮኮ ሴኔጋልን በመለያ ምት አሸንፋለች። በፍጻሜው ማዳጋስካርን 3-2 በመርታት እንግዲህ የቻን ውድድር ማሸነፏ የሚታወስ ነው። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ ከወራት በኋላ የሚገናኙት እነዚህ ሁለት ብሔራዊ ቡድኖች። በአጠቃላይ በሁሉም ውድድሮች ወዳጅነት ጨዋታዎችና ውድድር ጨዋታዎችን ጨምሮ እነዚህ ሀገራት ከዚህ ቀደም 33 ጊዜ ተገናኝተዋል። ሞሮኮ 18 ጊዜ በማሸነፍ የበላይነቱን ይዛለች። ሴኔጋል 6 ጊዜ ስታሸንፍ በቀሪ 7 ጨዋታዎች እንግዲህ አቻ ተለያይተዋል። በአጠቃላይ በእነዚህ የእርስ በርስ ጨዋታዎች ላይ ሞሮኮ የተለየ ብልጫ ወስዳለች ማለት ነው። 47 ግቦችን ስታስቆጥር 41 ግቦችን ስታስቆጥር ሴኔጋል 17 ግቦችን አስቆጥራለች። በታሪካዊ እርስ በርስ ግንኙነት እንግዲህ ሞሮኮ በሴኔጋል ላይ ብልጫ ወስዳለች ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ ታሪካዊ የእርስ በርስ ግንኙነታቸው ይህንን ይመስላል። ወቅታዊ አሁናዊ የአፍሪካ ዋንጫ መረጃውንም አንስተናል። ወቅታዊ ብቃታቸውንም እንግዲህ ከኳሊታቲቭ ሁኔታ አንጻር ስንመለከተው እንግዲህ የሴኔጋል ብሔራዊ ቡድን እንግዲህ ጠንካራ የሚባል የተደራጀ የተከላካይ ክፍል መስመር ያለ ነው። ማጥቃትና መከላከሉ ሚዛን የሚጠብቅ የአማካይ ክፍል ያለው ነው። እንግዲህ በፈጣን ሽግግር የአማካይ ክፍሉ እንግዲህ ወደ ተቃራኒ ግብ በመድረስ ተቃራኒ ቡድን የማስጨነቅ አቅሙ ከፍተኛ እንደሆነ ተመልክተናል። እንግዲህ በነዲያራ እና በኢድሪስ አጌ የሚመራ አማካይ ክፍል ጠንካራ እንቅስቃሴ እያደረገ ይገኛል። በዚህ ውድድር ላይ እንግዲህ የቶርናመንቱ ምርጥ ግብ ጠባቂ ነው የተባለለት እንግዲህ የሴኔጋል ግብ ጠባቂ ኤድዋርድ ሜንዲም ድንቅ እንቅስቃሴ እያሳየ ይገኛል። እሱም አንዱ የቡድኑ የጥንካሬ ምልክት ነው ማለት ይቻላል። የማጥቃት አማራጮች ሰፊ ናቸው። እንግዲህ ለሴኔጋል ብሔራዊ ቡድን ከነ ፓፓጌይ ጨምሮ ሳዲዮ ማኔ የኤቨርተኑ ኢሊማን ኒጃይን ጨምሮ የተለያዩ የማጥቃት መስመር ለሚጫወቱ ኢብራሂም ባይን ጨምሮ ማኔ የታዳጊ 17 ዓመቱ እነዚህ የማጥቃት አማራጮች ቡድኑን አስፈሪ አድርገውታል። የሴኔጋል ብሔራዊ ቡድን በዘንድሮ ውድድር ላይ ከታዩበት ድክመቶች አንዱ በተወሰኑ ተጫዋቾች ላይ ጥገኛ የመሆን ነው። በተለይ ደግሞ በሳዲዮ ማኔ ላይ ጥገኛ መሆን ነው። ሳዲዮ ማኔ በዚህ ውድድር ላይ 2 ግቦችን አስቆጥሯል። 3 ግቦችን አመቻችቶ አቀብሏል። ከአዴሞላ ሉኩማን በኋላ ሉኩማን የናይጄሪያው ተጫዋች 4 ለግብ የሚሆኑ ኳሶችን አቀብሏል። ከሱ በመቀጠል ብዙ አሲስት ያደረገ ተጫዋች ነው ማለት ነው። በሱ ላይ ጥገኛ የመሆን ነገር ይታያል በሴኔጋል ብሔራዊ ቡድን ላይ
ማለት ነው። እንግዲህ ይሄ እንግዲህ አንዱ ድክመቱ ነው ተብሎ ሊነሳ ይችላል። ሌሎች በፈጣን የክንፍ መልሶ ማጥቃት በሚጫወቱ ቡድኖች ተጋላጭ ሲሆን ተመልክተናል ማለት ነው። እነዚህን ይመስላል የሴኔጋል ብሔራዊ ቡድን። ወደ ሞሮኮ ብሔራዊ ቡድን ስንመጣ ጠንካራና ዲሲፕሊን እንዲሆነ የተደራጀ የተዋቀረ የተከላካይ ክፍል መስመር ነው። ጥንቃቄ የተሞላበት ጨዋታ፣ የተመጠነ እግር ኳስ ቅብብል፣ ኳስ ፍሰት የሚያሳይ ብሔራዊ ቡድን ነው። በጣም በክህሎት የተሞላ አማካይ ክፍል አለው። በተለያዩ አማራጭ እነ እስማኤል ሳይባሪ እና አሽራፍ ሀኪሚን ጨምሮ እነ ብራሂም ዲያዝን ጨምሮ የተለያዩ ተጫዋቾች ግቦችን እያስቆጠሩ ይገኛሉ። እነ አዩብ ኤልካሚን ጨምሮ ማለት ነው። ከተለያዩ አማራጮች ግብ ማስቆጠሩም እንግዲህ ይሄ አንዱ የቡድኑ ጥንካሬ። ሌላኛው ቡድኑ ላይ ሲነሱ የነበሩ ድክመቶች አንዱ ቡድኑ በጣም ጥንቃቄ ላይ የተመሰረተ ስትራክቸርድ ቢውልድ አፕ የሚባሉ ከመከተሉ አንጻር ቡድኖች ጨዋታውን ለመግታት በሚያደርጉት እንቅስቃሴ እንግዲህ ጨዋታው ሲስተሙን ሲረብሹት ተመልክተናል። ይህ እንግዲህ በማጥቃት እንቅስቃሴው ላይ ራሱ የሆነ ተጽዕኖ ሲያሳድር ተመልክተናል። ሌላኛው የሞሮኮ የማጥቃት እንቅስቃሴ ብዙ ጊዜ ኮምፓክት የሚባሉ ወይም ደግሞ በተደራጀና በጥልቀት የሚከላከሉ ብሔራዊ ቡድኖችን አስከፍቶ የመጫወት ነገር ላይ ድክመት ታይቶበታል። እንግዲህ ይህም አንዱ ድክመቱ ነው ማለት ነው የሞሮኮ ብሔራዊ ቡድን። በአጠቃላይ የሞሮኮ ብሔራዊ ቡድን አብዛኛው ጥንካሬው ጎላ ብሔራዊ ቡድን ነው። ሁለቱ ብሔራዊ ቡድኖች ሴኔጋል፣ ሞሮኮ አንድ የሚያደርጋቸው ነገር ቶርናመንቱ እየገፋ በመጣ ቁጥር ጥንካሬያቸውና አቅማቸው በዛው መጠን እየጨመረ መምጣቱ ነው ማለት ነው። እነዚህ ሁለቱ ብሔራዊ ቡድኖች የሚያደርጉት ጨዋታ ወሳኝ ነው። በሴኔጋል በኩል ሳዲዮ ማኔ፣ ኒኮላስ ጃክሰን የሚጠበቁ ይሆናል። በ5 ግቦች ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሞሮኮ ብራሂም ዲያዝ እንግዲህ በሞሮኮ በኩል ይጠበቃል። አዩብ ኤልካቢ፣ አሽራፍ ሀኪሚም እንደዚሁ የሚጠበቅ ይሆናል። የዛዙሊም ሌላኛው የሚጠበቅ ተጫዋች ነው። እስማኤል ሳይባሪ በዘንድሮ በሞሮኮ ብሔራዊ ቡድን ውስጥ ትልቅ አስተዋጽኦ እያደረገ ይገኛል። እሱም ተጫዋች የሚጠበቅ ይሆናል ማለት ነው። እነዚህ ተጫዋቾች በሁለቱም በኩል ልዩነት ፈጣሪ ናቸው ተብሎ ይጠበቃል። በሌላ በኩል ፓፓጌ ከሴኔጋል ብሔራዊ ቡድን ሌላኛው ተጽዕኖ ፈጣሪ ነው። ለሴኔጋል ጥሩ ያለው ነው ዜና እንግዲህ በግማሽ ፍጻሜ ጨዋታው አምበሉ ካሊዶ ኩሌባሊ በሁለት ቢጫ ተከታታይ ቢጫ ምክንያት በፍጻሜ ያለመሰለፉ ነው። ከግብጽ ጋር በነበረው ጨዋታም እንግዲህ ለቢጫ ቢያይም በጉዳት እንግዲህ ከውድድሩ ውጭ ሆኗል። 2019 የውድድር ዓመት ላይ እንግዲህ በተመሳሳይ በቅጣት ሴኔጋል በአልጄሪያ በተሸነፈችበት የአፍሪካ ዋንጫ እንደዚሁ በቅጣት ለፍጻሜ አልተጫወተም ነበር። አሁን ለሁለተኛ አፍሪካ ዋንጫ ካሊዶ ኩሌባሊ ተሰልፎ አይጫወትም። ይሄ እንደ መጥፎ ዕድልም የታያለ። በዚህ ቶርናመንት ላይ 2 ጊዜ እንግዲህ ቅጣት አጋጥሞታል። ከቤኒን ጋር በነበረው ጨዋታ በቀይ ካርድ ወጥቷል። እንግዲህ ከግብጽ ጋር በነበረው ጨዋታ ሁለተኛ ተከታታይ ቢጫ በማየቱ በፍጻሜው ጨዋታ አይሰለፍም ማለት ነው። የካሊዶ ኩሌባሊ ያለመኖር የሴኔጋል የተከላካይ ክፍል መስመር ላይ የራሱ ድክመት ይኖራል። በአጠቃላይ እንግዲህ መሐመድ ሳር የካሊዶ ኩሌባሊ ቦታ ሸፍኖ ይጫወታል ተብሎ ይጠበቃል ማለት ነው። የእነዚህ ቡድኖች ጨዋታ በታክቲክ የታጠረ ጥንቃቄ የተሞላበት ጨዋታ እንደሚሆን ነው እንግዲህ የእግር ኳስ ተንታኞች በመግለጽ ላይ የሚገኙት። መጠነኛ ስህተቶች ወይም ደግሞ በግል የተጫዋቾች ድንቅ ብቃት ካልወሰነኝ ጨዋታ እንግዲህ በጣም ጠንካራ እስከ 120 ደቂቃ ድረስ እስከ ፍጹም ቅጣት ምት ድረስ ሊሄድ ይችላል የሚል ነገር አለ። ፍጹም ቅጣት ምት ከሄደ ሞሮኮ የማሸነፍ እድሏ ሰፊ ነው የሚባል ነገር እየተነሳ ይገኛል። በግማሽ ፍጻሜ ጨዋታ የሞሮኮ ጀግና የነበረው የሲቪያ ጎል ጠባቂ ያሲን ቦኖ እንግዲህ የሚጠበቅ ይሆናል ፍጻሜ ሞሮኮ ከደረሰች ማለት ነው። በአንጻሩ የሴኔጋል ብሔራዊ ቡድን በጨዋታ የማሸነፍ አንጻራዊ ጠባብ ቢሆንም አንጻራዊ እድል በገማቾች ተሰጥቶታል ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ሴኔጋል እንግዲህ ከ2001 የአፍሪካ ዋንጫ በኋላ ከ33ኛው የአፍሪካ ዋንጫ በኋላ የአፍሪካ ዋንጫ ለማንሳት፣ ሞሮኮ ከግማሽ ክፍለ ዘመን ከ50 ዓመታት በኋላ የአፍሪካ ዋንጫ ለማንሳት ይጫወታሉ። ሁለቱም አንዳንድ ጊዜ የአፍሪካ ዋንጫ አንስቷል። ሁለተኛ ጊዜ ማን ያነሳል ከሁለቱ ሀገራት የአፍሪካ ዋንጫ የሚለው የሚጠበቅ ይሆናል ማለት ነው። ከጨዋታው አስቀድሞ እንግዲህ ቀደም ብሎ ደማቅ የመዝጊያ ስነስርዓት ይደረጋል። የመክፈቻ ስነስርዓቱ ደማቅ ነበር። እንደዚሁ ታዋቂ የአፍሪካና የአውሮፓ አርቲስቶች፣ የሙዚቃ ባለሙያዎች በመዝጊያው ስነስርዓት ላይ ይገኛሉ ተብሎ ይጠበቃል ማለት ነው። ከፍጻሜው ጨዋታ በፊት ቅዳሜ ናይጄሪያና ግብጽ ምሽት 1 ሰዓት ላይ በመሐመድ 5ኛ ስቴዲየም የደረጃ ጨዋታ ያደርጋሉ። እነዚህ በግማሽ ፍጻሜው ሽንፈት ያስተናገዱ ቡድኖች ናቸው። በአጠቃላይ ውድድሩ አሸናፊ የሚሆነው ሀገር ከዋንጫው በተጨማሪ የ10 ሚሊዮን የአሜሪካን ዶላር ሽልማት ያገኛል። ይህ ትልቅ የሚባል ሽልማት መሆኑን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። በኮትዲቯር አስተናጋጅነት በተካሄደው 34ኛው አፍሪካ ዋንጫ ከነበረው የፍጻሜ አሸናፊ ተሸላሚ $70 ሚሊዮን ነበር። የ43%
ጭማሪ አግኝቷል። ከ4 ዓመት በፊት ከነበረው የአፍሪካ ዋንጫ ደግሞ ሙሉ ለሙሉ የ100% ጭማሪ ማሳየቱን ካፍ አስታውቋል ማለት ነው። ለእግር ኳስ ልማቱ የራሱ አስተዋጽኦ ይኖራል። ሁለተኛው የሚወጣው ቡድን የብር ሜዳሊያና የ4 ሚሊዮን ዶላር ሽልማት የሚያገኙናል። አጠቃላይ ለዚህ ውድድር የካፍ 32 ሚሊዮን ዶላር ሽልማት አዘጋጅቷል። በምድብ አራተኛ ወጣ ሀገር $500,000 ጀምሮ እንደ ቡድኖቹ ብቃት እንዳሳዩ ብቃት እስከ 1.3 $2.5 ሚሊዮን በፍጹም ግማሽ ፍጻሜ የገቡ ሀገራትም የሚያገኙ ይሆናል ማለት ነው። ለአፍሪካ እግር ኳስ ልማት ትልቅ የሚባለው ከአውሮፓና ከኮንሜቦል ወይም ደግሞ ከደቡብ አሜሪካ ውድድሮች በመቀጠል ከፍተኛ የገንዘብ ሽልማት እያበረከተ ይገኛል የአፍሪካ ዋንጫ ማለት ነው፣ ከነ ኮንካካፍ በበለጠ ማለት ነው። ይሄ ለአፍሪካ እግር ኳስ ልማት የራሱ አስተዋጽኦ አለው። እንግዲህ ማን ያሸንፋል የሚለውን እንግዲህ በቀጣይ ጨዋታ የምንመለከት ይሆናል። ይህን ጨዋታ የተመለከተውን መረጃ ሰኞ ባለን የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት እንመለስበታለን። ሀገር ውስጥ የሚያነሳነው ኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት ጨዋታዎችና የ16ኛ ሳምንት ቀጣይ ጨዋታዎችንም እንደዚሁ በኢዜአ ስፖርት የሰኞ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስበት ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸር እንሰንብት።